ምሩ ራሷን ስታ ሆስፒታል ገብታለች። በመጀመሪያ ህመሟን ደብቃ ናሆም እና ሌሎች ቤተሰቦች እንዳይጨነቁ እንደምንም አድርጋ እያስመሰለች ቆይታ መጨረሻ ላይ ግን ከአቅሟ በላይ ሲሆን ራሷን ስታ ወድቃ ተገኝታለች። ናሆም በድንጋጤ ምን ነው ብሎ ወደ ሆስፒታል ይዟት ሂዷል። ኪራ ሀዘንን የቀመሰው ነው እንጂ የሚያውቀው ያልቀመሰው አያውቀውም ይላል። ቅዱስ ምናልባት አንተ በማንኪያ ቀምሰዋል፣ እኔ ግን በአካፋን የቀመስኩት ይላል። ሰኑ ከትናንት ነው ዛሬ ላይ የተሻለች ናት። ጽናትና ኪራም በደስታ ላይ ይገኛሉ። ስለ እናቷ አርባም አውጥተዋል። ምሩ ምን አይነት ሁኔታ ላይ ትገኛለች? በቀጣይ ቪዲዮስ አብረን የምናየት ይሆናል ወይስ ደግሞ አናያትም? የእሷ ነገር በጣም አሳሳቢ ነው። ሴቶችና ወንዶች ከሰኑ ቤት ተሰብስበው ነበር። ሰኑም ምግብ ልስራ ብላ ወደ ማድቤት ገብታ ነበረ። ሴቶችም ተከታትለው ገብተዋል። ማድቤት ከገቡ በኋላ ምሩ ልናፍቃችሁ ነው ልርሳችሁ ነው ወይ የሚል ጥያቄም ጠይቃን ነበር። ጽናትም አንዳችን ለአንዳችን መረዳዳት እኮ አለብን፣ ግድ ይለናል፣ በሰላም ነው የጠፋችሁ እያለችም እየጠየቀቻን ነበር። ወይስ ደግሞ እኛንም ለመሸሽ እያሰብሽ ነው፣ እኛን አታምኝንም የሚል ጥያቄም ጠይቃታለች። ሰኑም እናንተ እኮ በጣም የማምናችሁ ጓደኞቹ ናችሁ ብላለች። ጽናት እኔ ከንግግርሽ የተረዳሁት ይሄን ነው ብላለች። በቃ ይቅርታም ጠይቃለች። ጽናትም እናንተ ሁለታችሁ ለእኔ ሁሉ ነገሬ ናችሁ እያለች ነበር። ሰኑም በቃ ምግቡን እናቀርበው፣ ምሩም በቃ እኔም እንጀራውን ልቆራርጠው አለች። ክብሮም ወደ ቤት ከተመለሰ በኋላ ብቻውን ቁጭ ብሎ እያሰበ ነበር። ለምን እንደሆነ ባላቅም በአንድ ጊዜ ሁለት ስሜቶችን እያስተናገድኩ ነው፣ ደስታም ሀዘንም። እነዚህ ስሜቶች እንዴት መጣ ሳይባሉ ይመጣሉ። ለስንቱ መላሳጭ እንዳልነበርኩ ለራሴ መላክ አጠው። ሰዎቹ ደግሞ የት ሄዱ? እኔ ስመጣ የሉም፣ ስጠፋ ደግሞ የት ነው እያሉ ይጠይቁ ነበር። እስኪ ወጣ ብዬ ደግሞ ወክ ባረግ ይሻለኛል ብሎም ከቤት ወጣ አለ። ሌሎችም ተሰብስበው ከሰን ቤት ምግብ እየበሉ ነው። ሰኑም እኔ እኮ ልስራ እንጂ ባለሙያ ነኝ ትላለች። እነሱም አደናነቋት። ቅዱስ ለምን አታወራም ብሎም ጠይቀው ኪራ ሰኑም እንዴ ቅድም እኮ አላስወራ ብሎ የነበረ አሁን ደግሞ ዝም አለ፣ በቃ ሁላችንም ፊልም እናያለን አለች። ቅዱስ ሀይ መሄድ አለብኝ አለ። እንዴ እደር እንጂ ያው መኪናን ጥዬማ አላድርም፣ ሌባ ይወስድብኛል እያለም ነበር። ሰኑ እንኳን መኪናን አንተንስ ቢወስዱ እያለች ነበር። ቅዱስ መሄድ አለብኝ ብሎ ተነስቶ ሄደ። በቃ እናንተ ከኔ ክፍል ታራላችሁ፣ ወንዶቹ ደግሞ ሳሎን አለቻቸው። ወንዶቹ ትንሽ ከፋ ብሏቸዋል ተነጥለው ስለሚተኙ። ሰኑ ይህ ሰው ግን አለች ቅዱስን። ናሆም ካስፈለገኝ ከዚህ እናድራለን አለ። አንቺንማ ብቻሽን አንተውሽም፣ አብረንሽ እናድራለን። ሁሉም ተስማሙ ለማደር። አይሰኑ እብድ የሆነች ልጅ አሉ። ሴቶችም ወደ ሰኑ መኝታ ክላስ ገብተው ቁጭ ብለዋል። ጽናትም ግን እንዴት ጨክነሽብን ነው የጠፋሽው አለቻት። ለምን ራቅሽን? ያው ዝም ብዬ ነው፣ እውነቱን ንገሪን። እህቴን ሳውራ ድንገት እናንተን ስም ማነሳውባት እና ሁለተኛ ከሰው ጋር እንዳትጠጊና እንዳትደርሽ ብላ ቃል አስገብታኝ ነበር፣ ለዛ ነው። እናንተን ደግሞ ምንም ነገር ሳትሉኝ መሸሹ ከበደኝ። እንዴ ሰኑ እንደዚህ እኮ መሆን የለበትም አለ። ጽናትም እንደዚህ እያወሩ በር ይንኳኳል። ናሆም ነበር። ምሩ ተኛች እያለ ጠየቃት። እነሱ አልተኙም ነበርና ሰኑ ምን ነው ማን ነው አለች። አዎ ምሩ ተኝታለች። ምን ነበር? ልብስ ለበሰች ብዬ ነው። አዎ ለብሳለች። ናሆማ ደግሞ ኪራን አንተን በተራና በለው እና እናረጋግጥ ጽናት መተኛቷን። እሺ ብሎም ሄደ። ቆይ ልጆቹን አታያቸውም እንዴ አለች ጽናትም። ጠዋት ሆነና ኪራና ጽናት ካፌ ውስጥ ቁጭ ብለው ቁርስ እየበሉ ነው። ሲጀመር እኮ ቤቢዬሽ ነበረ፣ ይኸው እቃ አታንሽ እያልኩሽ እጅሽን አመመሽ፣ አሁን እንደዚህ ሆኖ የምታጎርሽኝ እጅሽ ይላታል። ታዲያ እኔ ሶስተኛ እጅ ታመጣለሁ እያለችም ነበር። ብዙ ካወሩ በኋላ በቃ ለአባዬ ስልክ ልደውልለት አለ ኪራም። ይህ ቴቴን እኮ 40 ቀን ሆናት። ኪራ ጠንካራ መሆን አለብህ። እሺ ጽናት፣ ያው እኔማ እኮ ጠንካራ እየሆንኩ ነው። በቃ ሂሳብ ልክፈልና እንውጣ። ምሩና ናሆም ወደ ጽናት ቤት ለመሄድ እየተዘጋጁ ነው። ምሩ ለባብሳ መጣች። ምን ነው ቆየሽ አላት። ያው መጣሁ፣ ትናንትም እኮ ስራ አላገዝናቸውም፣ በቃ ዛሬ ሄደን እናግዛለች። እሽን ሄድ። ምሩዬ ግን እኮ በጣም እየደከምሽ ነው፣ ማረፍ አለብሽ እስኪ ይላታል። አመመሽ እንዴ? አሁን ደህና ነኝ። አንቺ በቃ ረፊ ሲሉሽ በቃ አሰሚም። በቃ ከዛው ሄደን እናርፋለን። በቃ እስኪ ፊትሽን ልጠብሽ ቀለን እንዲልሽ። ኧረ እኔ እታጠባለሁ። ምሩ ብድግ ካለች በኋላ ናሆም አደራ ምንም እንዳታደርግብኝ ጽናትን ይላል። ናሆም የምሩ ሁኔታ በጣም አሳስቦት ጸሎት ላይ እያደረገ ነው። ምሩና ጽናት ምሩ የጽናትን እጅ ካየች በኋላ ምን ሆነሽ ነው አለቻት። እቃ ያስኩበት ነው። ምሩ ያንቺ ግን ደህና ነሽ? ያመመሽ እኮ ትመስያለሽ። ልቤን አሞኝ ነበር፣ ሐኪሜንም አማክሬያት ነበር።
ለናሆሜም እኮ ሸክም ሆንኩበት። እንደሱ አትበይ ምሩ፣ አንቺ ለእኛ ሸክማችን አይደለሽም። ያው ታውቂያለሽ ናሆሜ ከስራ መጥቶ እኔን የሚንከባከበውና ይጨነቃል በጣም። ምሩ እውነቱን መናገር አለብሽ፣ ያው የአማቷ ነገር አስጨንቋን ነበር። እኔን እይኝ እስኪ፣ ሁሉንም ነገር በመደባበቅ ብዙ ዋጋ አስከፍሎኛል። አዎ እኔም እኮ ድንገረው እያልኩ ነው፣ ግን ናሆሜ እምቢ አለ። አይ ሁሉንማ ተነጋግራችሁ ነው። በዛ ላይ ናሆሜ ስለ እኔ ነው ሲጨነቅ የሚያድረው። ያው ትናንት የቴቴን አርባ ጠጥታ ነፍስ ውጭ ሆነ። ግቢ ውጭ እያለች ነው ይላል ናሆምም ከኪራ ጋር ቁጭ ብሎ እያወራ። ኪራም እንዴ ታዲያው ስራት እንጂ ወደ ሐኪም ቤት እያለው ነው። እንደዚህ ስትጨነቅ በጣም ታሳዝነኛለች። እንደው ብታያት እኮ አለ። ኪራም ወደ ሐኪም ቤት እንዲመክረውና ጠንካራ እንዲሆን መከረው። አመሰግናለሁም አለ። የምስጋና ሰርተፊኬት ለምን አትሰጠኝም ብሎም ገለደበት። ሰኑ ተኝታ ነበር። ከመኝታዋ ድንግጥ ብላም ተነሳች። እንዴ 2 ሰዓት ተኩል ሆኖ አይደል እንዴት እስካሁን ብላም ቶሎ ቶሎ ብላ ለባብሳ እንደውም መውጣት አለብኝ ብላ ወጣች። እሻውን ጽናት ምልላት ነው። በቃ ሻወር ልውሰድ። ቅዱስ ካፌዎች ቁጭ ብሏል። ካፌ በተቀመጠበት ሰዓት ክብሮም ይመጣል። ሰላም ነው አለን። ሰላምታውን ከተላወጡ በኋላ አብረው ቁጭ ይላሉ። ክብሮም በቃ ይችን ካፌ ተወዳታለህ አደል አለው። አዎ ሰው ቀለል ያለ ስለሆነ ደስ ይለኛል። ሰው የላትም ብዙም እና ከነኪራ ጋር ሄደ ነበር? አዎ አንተማ ወስዳቸዋለሁ ብለህ በዛው ጭልጥ አልክ። ያው አንዳንድ ነገር እያሰብኩ ነበር። ምን እያሰብክ ነበረ? ለምሳሌ ስለ እድር ልታቋቁም ነው? አንድ ሰው በህይወት እያለ ይቆጥባል፣ ነገ ሞታለሁ በማለት አደል? አዎ ታዲያ ሰው እንዴት ሞታለሁ ብሎ ይቆጥባል? ለነገው 20 ሺህ 30 ሺህ። አንተ ያየህበት ፖይንት ጣጠር ያለ ቢሆንም ግን እኮ ያው አንዳንድ ሴቶች ይህን ነገር ይፈልጉታል። ለምሳሌ ከሞቱ በኋላ ይው ሸክማቸው ቀለል ይላል። ከሞተ በኋላ እኮ ለአተር፣ ለንፍሮ፣ ለምስር እያሉ የሚወጡት ብዙ ነው። አዎ ግን እንዴት አሰብከው? እንደው ዝም ብዬ ነው። ስለ እድር ብዙ ካወሩ በኋላም እሺ ተባብለው ዝም ብለዋል። ጽናትና ኪራ አመመሽ እንዴ ይላታል። አዎ ምሩ እኮ ኑራ ነው እንጂ እንደ ወሪ ብል ከስሯ በጣም ደስታ ነበር ትላለች። እንደዚህ እያወሩ እያለ ሰኑ መጣች። አንቺም ደረጃ ላይ ወድቀሽ እንዳይሆን አለቻት። አረ እንደዛ አይደለም ተይ ብላትማ እኮ አልሰማ ብላ ብዙ ቀን ስታ ነው። እንደዛ ነው። እኔ እኮ ልመጣ ነበር፣ አላርሙ ግን ጠፍቷል። አላርሙ ሁሉ ቀጥሬ ማን አጠፋው? ምን እንደተፈጠረ አላወቅኩም። መቼም ክብሮም ነው አለይ ጽናት። አንቺ እኮ አላየሽም፣ ምደሪ ብንልሽ እኮ አልሰማም ብለሽ ነው ሄድሽው አለ ኪራም። እንደዛ ስቀጠለም ሽቼ ደግሞ ልደር አለች። አንቺ እኮ ነሽ ነገሩን የጀመርሽው። እኔ እኮ ቃል አጠብ ነው የመጣሁት። አልቋል። ምሩም ነበረች። በቃ ምሳ ላቅርብ፣ እንደውም ክብሮም ጋር ትበላላችሁ። ናሆም መጣ። ማስተር ሸቧ አለ። ሰኑ ብድግ ትላለች ተናዳ። ሲጀመር ምን አስቀመጠኝ ከእናንተ ጋር አለች። ሰኑም ወደ ኩሽና ከሄደች በኋላ ከዚህ ቤት ወንድ ካለ እንዳትጠሪኝ የእነሱ መናደጃ ላይሆን አለቻት ጽናትን። እንዴ እኛ እኮ ስለምንወድሽ ነው አለች። ደግሞ ያ ክብሮም ምን ክብሮም ነው ከበሮ ነው እንጂ አረ እንደዛ ይባልም አለኝ ጽናትም። መሩ በጣም አሟታልና ተኝታ ነበር። እባክህ አምላኬ ሆይ ለናሆሚ ስትል ማረኝ እያለች እየተማጸነች ነው። እናቴም ልቧ ነግሯታል መሰል ነይ ነይ ማለት አብዝታለች። ከሄድኩ ደግሞ በትዳሯ ደስተኛ አይደለችም ትለኛለች። እውነቱን ከነገርኳትም ትጨነቃለች እያለች ነው። እንዲህ እያወራች ናሆም መጣ። ተኝት አለች። ወይ ምሩዬ እንዴት ነው የምታምሪው? በቃ አልቀዝቅዝሽ በኋላ እመጣለሁ ብሎ ካያ በኋላም ወጣ። ቅዱስና ወንዶች እንዲሁም ኪራ ተሰብስበው እያወሩ ነው። ባለሳሳት ስለ መቃብር እያወራችሁ ነው አለ ክብሮም። ቅዱስ አዎ አለ። ናሆም በትካዜ ላይ ነበር። አንተስ ጎረምሰው ምን ሞትን አትፈረውም? ለእኔ ከመጣ አልፈረውም፣ ግን በምወዳቸው ሰው ከመጣ እፈራለሁ። ቅዱስ ሰው እኮ ከባድ ነው። እኔን ከእነሱ በፊት አድርገኝ የሚባለው አባባል አሁን ገባኝ። ይህ እኮ ራስ ወዳድነት ነው ይላል። ማለት እናት በህይወት ኑራ እሷ እንድትቸገረ አንተን እኔ ልሙት ትላለህ። ኪራም ይሄ ነገር የደረሰበት ነው የሚያውቀው አለ። ቅዱስ ምናልባት አንተ በማንኪያ ነው የቀመስከው፣ እኔ ግን በአካፋ ነው የቀመስኩት ብሎ ጥሏቸው ወጣ። ክብሮም ነበረ። ኪራ ለምትናገረው ነገር አንዳንዴ እያሰብክ ቅዱስ እያስመሰለ ነው እንጂ ብዙ ህመሞች አሉበት። በቃ ሂጅ ማውራት አለብኝ። አይ ተው። ቅዱስ ከወጣ በኋላ ደረጃ ላይ ቁጭ ብሏል። ሰኑ መጣች። ምን ሆነ ነው እንደ ሕፃን ልጅ ኩርምት ብላ የተቀመጥከው? ማውራት ከፈለግክ ግን ዝግጁ ነኝ ለመስማት። ዛሬ ደህና ነሽ? አዎ። የምልክት ቋንቋ ትችያለሽ? ምን ነው ስራ ልታስገባኝ ነው? አይ እንደው ታሪኬንማ ሳውረው ከርም ያለው በንግግር ላውረው ብዬ ነው። በንግግር ያልተግባባ ነው እንዴት ነው በምልክት የምንግባባው? ለማንኛውም ጽናት ቡናው ፈልቷል ብላለች። እሺ ብለውም ገቡ።
ምሩና ቅዱስ ሳሎን ላይ ናቸው ቁጭ ብለዋል። ጽናትም በስኒ አድርጋና ጭሳ አድርጋ ለቅዱስ ቡናውን አመጣችለት። ምሩ ሳሎን ላይ ነበረች። ጭሱ በጣም እያፈናት ነው። ቅዱስ ምንም አላስተዋላትም። ቡናውን ብቻ ይጠጣል። ምን ነው አሞሽ ነው እንደዛ ነገር ለምን አትታየውም? ናሆምም ነበር። እንደው እባክህ ንገርልኝማ እኔንማ እኮ አልሰማኝ አለች። ራሴን አልጋ ላይ ካልጣልኩ ብለሽ ነው እንደዚህ የምትወኙ አላት። ቅዱስም ቡናውን ከጠጣ በኋላ ጥሏት ውጥት ይላል። ምሩ ብቻውን ትቀራለች። ከዛ ቀደም ብሎ ለዚህ ነው አይደል የቆየሽው ጽናት ቡናውን ለማምጣት እኮ ቆየሽ እያላት ነበር። ቡና ላይ ጭሳጭስ ይወዳል። ምሩ ምንም አልቻለችም። ልቧን እያፈናት ነው። ላብላብ እያላት ነበር። በጣም ሙቋትም እያራገበች ነው። ቅዱስ ምንም አላስተዋልም። ቡናውን ጠጥቶ ካበቃ በኋላም ጥሏት ይወጣል። በቃ ላግዛቸው አለችና ወጣ። ምሩ እየደከማት ሄደች። ቀስ በቀስ መተንፈስም አቃታት። ራስዋንም ሳተች ሶፋው ላይ። ወንዶችን በር ላይ ተሰብስበው እያወሩ ነው። አረ ወደ ውስጥ እንግባ እያለ ናሆም እየተጨነቀ፣ ምሩዬም እኮ ብቻዋን ናት ብሎ ገባ ወደ ውስጥ። ሲገባ ግን ያልጠበቀው ነገር ያገኘ። ምሩ ራሷን ስታለች። በድንጋጤ ምሩ ቢልም አሰማም። ኪራ ቅዱስ እያለ መጠራት ጀመረ። አምቡላንስ ጥሩ፣ ራሷን ስታለች፣ ምን ሆና ነው አላውቅም ብለው ተደናግጠው ወደ ሆስፒታል ይዘዋት ሄዱ። ሆስፒታል ከወሰዷት በኋላም ክብሮም መድኃኒት እየፈለገ ነው። ሌሎችን ቁጭ ብሎ እየጠበቁ ነው። ድራማው በዚህ የተቋጨው። ሰላም ጤና ይስጥልኝ የቻናል የቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ላለው በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።